መቼም እቸኩላለሁ ብለን ስንዘምር በሕይወታችን ውስጥ ብዙ ጊዜ ነገሮችን በመፈለግ በፍጥነት እንዲሆንልን ነው። ግን የእግዚአብሔር ጊዜና የኛ ጊዜ አንድ ነውን? ዛሬ በሕይወታችን ውስጥ ስላሉት ድንቅ ታምራትና እኛ ልንኖረው ስለሚገባው ትዕግስት በጥልቀት እንነጋገራለን። ቻችሁ በኮሜንት ላይ እንደምትገልጹት በፈተና ውስጥ ሆኖ መታገስ ከባድ ሊሆን ይችላል። ነገር ግን መጽሐፍ ቅዱስ እግዚአብሔርን ደጅ ጥናው ይለናል። ትዕግስት ማለት ዝም ብሎ መቀመጥ ሳይሆን በጸሎትና በምስጋና ሆኖ ፈጣሪ መጠበቅ ነው። በምልጃሽ ቀና ብያለሁ ስንል የቅዱሳንና የድንግል ማርያም ምልጃ ለሰው ልጅ ያለውን ጥልቅ ቦታ ያሳየናል። በሕይወታችን ተስፋ በቆረጥንባቸው ጊዜያት ፈጣሪ በወዳጆቹ በኩል የሚያደርግልንን ቸርነት ማስተዋል ይገባናል። ፈጣሪ ሁልጊዜ ለእኛ የሚበጀውን እንደሚያውቅ ማስታወስ አለብን። የእናንተንስ ትዕግስት ታሪክ ምን ይመስላል? በሕይወታችሁ የእግዚአብሔርን እጅ ያያችሁበት አጋጣሚ በኮሜንት አጋሩን። ይህ ቪዲዮ ለሌሎች እንዲዳረስ ላይክ በማድረግና ለወዳጆቻችሁ በማጋራት ቤተሰቦቻችንን ይቀላቀሉ። በሕይወታችሁ ተስፋ እንዳትቆርጡ የሚያደርጋችሁ ድንቅ ምስክሮች በዕለት ተዕለት ሕይወታችን ለስራ፣ ለትምህርት አልፎ ተርፎም ለጸሎታችን ምላሽ እንቸኩላለን። መቸኮላችን ብዙ ጊዜ ጭንቀትንና ተስፋ መቁረጥን ያመጣብናል። ለምን አልሆነልንም ብለን ስንጠይቅ አምላክ ግን በትዕግስት እንድንጠብቀው ይፈልጋል። መቸኮል የሚያመጣባቸው ስነ ልቦናዊና መንፈሳዊ ጫናዎች በመጽሐፍ ቅዱስ ውስጥ ትዕግስትን ያስተማሩን ብዙ ቅዱሳን አሉ። ለምሳሌ አብርሃምን ብንመለከት የተሰጠውን የተስፋ ቃል እስኪፈጸምለት ብዙ ዓመታት በትዕግስት ጠብቋል። እንዲሁም ቅዱስ ሚካኤል መካኗን በዘር ፍሬ እንደባረካት ሁሉ በቅርቡ በቪዲዮያችን እንዳየነው እግዚአብሔር ስራ በራሱ ጊዜ ሲገለጥ ምንኛ ድንቅ ነው። ትዕግስት ዝም ብሎ መጠበቅ ብቻ አይደለም፣ እየጠበቁ ማመስገን እንጂ። በጠበቅን ቁጥር ማንነታችን ይገነባል፣ እምነታችን ይጠነክራል። ስንቸኩል የምናጣቸው ብዙ በረከቶች አሉ። በትዕግስት ስንሆን ግን አምላክ ለኛ ያዘጋጀው ምርጥ ነገር ይደርሰናል። እንግዲህ ሰው ነኝና እቸኩላለሁ ማለታችን አይቀርም። ነገር ግን ፍቃድህ ይሁን ማለትንም ልንለምድ ይገባል። የእናታችን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ አይለየን።